ከጎኑ እንዳትርቅ። እሳያቴ ሁሌም ከጎኑ ነኝ። አንቺ አትጨነቂ። ደግሞ ሁሉንም ነገር እንዲረሳ አደርገዋለሁ። ዝም ብለሽ ህይወትሽ አምነን ቆይ ከመጀመሪያው እንደዚህ ሰው ይሆንከው። ከዛሬ ጀምሮ ሚስት የለችኝም። ጄሪ ከዚህ ቤት ተባራለች። ጥሩ አደረክልኝ። ያቺ ሴት እኮ ለቤተሰባችን የምትመጥን አልነበረችኝና ሲንከባከቡኝ ነበረ እና አሁን በጣም ተሽሎኛል። አታስቢ። እንኳን ደህና ዋልሽ። በእውነት ግን ሳልጠይቅሽ በመምጣትሽ በጣም ቅር ብሎኛል። ትዮ ቀጥላይ ልትሄድ ነው። እሺ ውድ ሜርሲ እንዴት ነሽ? አሁን ብቻችን ነን፣ ማውራት እንችላለን? ቤተሰብ በስተመጨረሻ ሜርሲ የምትጋለጥበት ነገር አሁን ዛፍ ጫፍ ላይ እየደረሰ ትገኛለች። ምክንያቱም ወይዘሮ ሞርዜላ ወደ ቤት ተመልሳለች። ሜርሲ በጣም ደንግጣለች። ወይኔ በቃ ተጋለጥኩ፣ ምን ይሻለኛል፣ ምን መግባት አለብኝ እያለች በጣም በሀሳብና በጭንቀት ውስጥ ትገኛለች። እና ሳራም ወስናለች ለአምናን ለመናገር። ምክንያቱም አምናን ሁሉን ነገር ከሰማ እኔንም እንደ ጄሪ ነው ከቤት ውስጥ አውጥቶ የሚጥለኝ። ስለዛ ሁሉን ነገር መናገር አለብኝ በማለት እየተናገረ ትገኛለች። ጄሪሻ በአሁን ሰዓት እንግዲህ ከቤት ውስጥ ወጥታ ሙስጠፋን እየተለማመጠ ትገኛለች። እባክህ የሆነ ነገር ፈጠርልኝ፣ ወዴት እንደሚሄድ መላገጤ ጠፍቷል። ባንስ እንኳን የምቀመጥበት ቦታ ፈልገህ ንገረኝ እያለ ትናገራለች። ሙስጠፋ ደግሞ የአንቺ ስቃይና የአንቺ መከራ በጣም እኔ ስለሚያስደስተኝ ከዚህ የበለጠ መከራ ለአንቺ አስፈላጊሽ ነው፣ አንቺ ምከፊው መጥፎና ምክንያቱም ያደረግሽ ነገር እኔ በፍጹም ልረሳው አልችልም በማለት እየተናገረ ይገኛል። አምናን በአሁኑ ሰዓት ሁሉንም ቤተሰብ እያስጠነቀቀ ይገኛል። ማን ነው በእኔ ላይ ክፉ ነገር አሁን የሚያስበው? የተደበቀ ነገር የደበቀኝ ሰው ምንድን ነው? ማን ነው? ሁሉን ነገር የደበቀኝ ሰዎች ካላችሁ ንገሩኝ፣ አለበለዛ የእናንተ ህይወት አሁንም ይበላሻል። ምክንያቱም በፊት የበፊቱ አምናን የለም፣ አሁን አዲስ አምናን ያለው። በአሁን ሰዎችን የማምንበት ጊዜና ሰዓት አልፏል በማለት እንግዲህ ማስጠንቀቂያ እየነገራቸው ይናገራል። የደበቃችሁ ነገር ካለ ካሁኑ ንገሩኝ፣ አለበለዚያ ግን ወደፊት የምትነግሩኝ ከሆነ ችግር ላይ ትወርቃላችሁ ማለት እያስጠነቀቀ ይገኛል። ከዛን በኋላ እንግዲህ በጣም በሚያሳዝን ነገር እና ቤተሰቦች ሜርሲሻ አሁን እንግዲህ ጉዳ ክፍልት ብሏል ማለት ነው። ምክንያቱም እና ሳራም በፍጹም ይሄንን ነገር መደበቅ የለብኝም መደበቅ ከዚህ በኋላ እንደዚህ መቀጠል ከሆነ በእርግጠኝነት የጄሪ እጣ ክፍል ነው ለኔም የሚደርሰው። ስለዛ ቶሎ ብዬ መናገር አለብኝ በማለት እየተናገረች ትገኛለች ማለት ነው። እንደዚሁም ደግሞ እንግዲህ ወይዘሮ ሞርዜላ በስተመጨረሻ እንግዲህ በጣም ፈርታ ነበረ ማለት ነው። ልክ የአምናን አያት ካጠገቧ ስትሄድ በሁለተኛ ደግሞ የአምናንን የምትወደው ልጅ ካጠገቡ ስትሄድ ነይ በቃ አሁን እናውራ፣ አሁን ብቻዬን ነኝ በማለት እየነገረቻት ትገኛለች ማለት ነው። ምን እንደሚፈጠር ግን በጣም ነው እንትን የሚለኝ ማለት ነው። ምክንያቱም አንደኛ ሜርሲ እዛ ቤት ውስጥ የምትጋለጥበት ቀን በጣም ነው የሚናፍቀኝ። ሜርሲ ማለት በጣም ክፉ ሰውና በጣም ቤት ውስጥ የወንድሜ ልጅ እያለች ነው እያጠቃች ያለችው ማለት ነው። ስለዛ እሷ መጋለጥ አለባት፣ እሷ የእጇን ማግኘት አለባት ብላችሁ የምትሉ ሰዎች ኮሜንት ላይ ያሳውቁኝ ማለት ነው። ቤተሰቦቼ እንግዲህ በስተመጨረሻ በጣም የሚያሳዝንና ልብ የሚያንጠለጥለው ነገር አምናን በአሁን ሰዓት ለሁሉም ሰው ማስጠንቀቂያ እየሰጠ ይገኛል። ባካችሁ የደበቃችሁ ነገር ካለ እውነቱን ንገሩኝ። ምክንያቱም እኔ ካሁን ወዲህ እየቀደሙ አምናን የለም፣ አሁን አዲስ አምናን ነኝ። ስለዛን አሁን የጠፋውን የዋሻችሁኝን ነገር ከደረስኩበት አለቃችሁም ብሏል ማለት ነው። ብሌን የምትናገሪው ነገር አለ እንዴ ብሎ እሷን ጠይቋል ማለት ነው። እሷም ላ በፍጹም እኔ ምንም ነገር የምናገር ነገር የለም ወይ ቤተሰቦቼ እንግዲህ እዚህ ቤት ያለው ችግር እየቀጠለ ይገኛል ማለት ነው። በጣም ከባድ ነገር እየተፈጠረ ይገኛል ማለት ነው። በእርግጠኝነት በስተመጨረሻ ሜርሲሻ ላደረገችው ድርጊት ቤት ውስጥ ያ ሁላ ተንኮል ያ ሁላ ነገር ሲሰራ ያ ሁላ ነገር ማት ሲሰራ በእርግጠኝነት ወኝም ስነግራችሁ ማለት ነው ይገኛል። ዋጋዋን ታገኛለች፣ የእጇን ታገኛለች ብዬ አስባለሁ ማለት ነው።
እናንተም እንደዚህ እንደምትሉ ተስፋ አለኝ ማለት ነው። ምክንያቱም እንደዛ እያታለለች ቤት ውስጥ በሰው ላይ ስትጫወጥ ማንም ሰው ዝም አይላትም። ማንም ሰው ማለት ነው። ማንም ሰው እና ፈጣሪ የእጇን ይስጣት ነው ብሎ እኔ እውነቴን ነው የምላችሁ። ለእንደዚህ አይነት ክፉ ሰዎች የእጃቸው መሰጠት አለባቸው፣ የእጃቸው ማግኘት አለባቸው ብዬ የማስብ ሰው ነኝ፣ ቤተሰቦቼ ማለት ነው። እና በጣም ነው የሚያሳዝነው በነገራችን ላይ ከምታስቡ በለጠ ማለት ነው። የክፋት ጥግ አለ፣ የክፋት አይነት አለ። የዚህን አክል ሰው ልጅ ክፉ መሆን ይችላል እንዴ? አስመስሉ እንደ እስስት ቤት ውስጥ እያስመሰለች ነው እየተቀመጠች ያለች። ማንም ሰው የማያውቅ አይመስልም ማለት ነው። ማንም ሰው ማለት ነው። እና ቤተሰቦቼ እንደዚህ አይነት ክፋት ለማንም ሰው አይጠቅሙም። መጨረሻ ላይ በአቶ አምናን እጅ እንደምትወርቅ ተስፋ አለኝ። ግን ያው ጊዜ፣ ሁሉም ነገር ጊዜ ያስፈልጋል። ያለ ጊዜ አይደለም። ሁሉ ነገር በጊዜው ነው የሚሆነው፣ ሁሉ ነገር ማለት ነው። ያ ጊዜ ግን ከደረሰ ግን በጣም ከባድ ነገር ውስጥ እንደምትወርቅ ነው እንትን የሚሰማኝ ማለት ነው ቤተሰቦቼ። እና ምን ልላችሁ ፈልጋለሁ፣ ጄሪ እንግዲህ አቶ ሙስጠፋ ላይ ደውላ ነበረ። ሙስጠፋ ላይ የደወለችው እንግዲህ ለምን እንደሆነ ታውቃላችሁ? እና ማለት ነው ጄሪ ደውላለት ነበረ። አቶ አምናን ሙስጠፋ እንዲረዳትና ከጎኗ እንዲቆም ድጋፍ ጠይቃ ነበረ። ግን ሙስጠፋ ያላት ምንድነው? ገና ከዚህ በላይ ያንቺ መከራና ስቃይ ማየት ፈልጋለሁ ነው ያላት ማለት ነው። ከዚህ የበለጠ በፍጹም ከዚህ የበለጠ ነው ባንቺ ላይ ክፉ ነገር መሰራት ያለበት። ምክንያቱም እኔን ያደረሽኝን ነገር ምን እንዳደረግሽኝ አንቺ ታውቂያለሽ። ስለዛ አንቺ እኮ ፍቅር አታውቂም፣ የምታውቂው ብር ብቻ ነው። ስለ ፍቅር ምን የምታውቂው ነገር አለ? ምንስ የምታስተውዩ ነገር አለ? የምታውቂው ከብር የበለጠ ከፍቅር የበለጠ ብር ነውና የምታውቂው። እኔ አንቺን አላቅሽም ብሎ በለዋ ላይ ስልኩን ዘግቷል ማለት ነው። እንግዲህ እሷም እየለመነችው ትገኛለች ማለት ቤተሰቦች እየለመነችው ትገኛለች ማለት ነው። እና እየለመነችው ትገኛለች ማለት ነው። እሱም በጣም ነው ደስ ያለው ማለት ነው እንደዚህ በመሆኑ ማለት ነው። ብሌንም እንግዲህ የጄሪ ከዛ ቤት መውጣቱ ስትሰማ እባክህ አምናን ምንድን ነው ያደረግከው? ይሄ ነገር እኮ ስህተት ነው። ለምን አታዛዝነህም እንዴ? ወዴት መሄጃ አላት? በማለት እንግዲህ እየነገረችው ትገኛለች ማለት ነው። ቤተሰቦች እየነገረችው ትገኛለች። ወዴት ትሄዳለች እያለች እየነገረችው ነበረ ማለት ነው። እና ቤተሰቦች ከዛ እንደዛ እና ቤተሰቦቼ ከዛም በኋላ እንግዲህ ቤተሰቦቼ በጣም በሚያሳዝን ነገር እንግዲህ እና ቤተሰቦቼ ፈጣሪ እንግዲህ ልቦና ይስጣቸው ማለት ነው። በጣም ነው የሚያሳዝነው ማለት ነው። እንግዲህ አሁን ብሌንዬ ማስጠንቀቂያ ለአምናን ሰጥተዋለች። አንተ የኔ አምናን አይደለህም፣ አንተ ሌላ አምናን ነህ ስትለው የድሮ ያንቺ አምናን የለም ጠፍቷል ነው ያላት ማለት ነው። የለም ያንቺ አምናን የለም፣ በአሁን ሰዓት እኔ ሌላ አምናን ነኝ፣ ስለዛን ምንም ማድረግ አልችልሽም ብሎ ተናግሯታል ማለት ነው። ቤተሰቦቼ እንግዲህ ምንም ማድረግ አይቻልም። ያው እሱ እንደዚህ ካለ ማለት ነው። ጄሪሻ እንግዲህ ላደረገችው ነገር የእጇን ማግኘት አለባት። አንቺ ምን አይነት ሰው ነሽ ግን ያላት፣ አንቺ ምን አይነት ሰው ነሽ እንትን የምትይው እሷን የምትጠይቂው ብሏታል ማለት ነው። ምን አገባሽና ነው ስለሱ አሁን ሌላ ነገር የምትጠይቀው? አርፈሽ አትቀመጭም? ልክ ልኳን የነገራት ማለት ነው እንጂ ብሌንን ማለት ነው። እውናን እኮ ይሄ ነገር ትክክል አይደለም። እሷስ ማን አላት? ወዴት ትሄዳለች? ወዴት ትጠጋለች? እያለችው እየተናገረችው ነበረ ማለት ነው። እንግዲህ ቤተሰቦቼ እሱ ግን በፍጹም ተመልሳ እዚህ ቤት አትገባም። ተናግሬያለሁ በቃ አልቋል። ከዚህም በኋላ ማንም ሰው በቤቴ እንዲገኝ አልፈልግም በማለት እየተናገረ ይገኛል ማለት ነው። እውነት ነው። ምክንያቱም የእጁን ማግኘት አለበት ብዬ ነው የማስበው። የእጇን ማግኘት አለባት ብዬ ነው የማስበው ቤተሰቦቼ። ለማንኛውም ቤተሰብ አበረታቱኝ።
በርቺ ጠንቅሪ እያላችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እና በቀጣይ ቪዲዮ ደግሞ እስከምመጣ ድረስ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ።